የእርግብና የሀና የዲኤንኤ ውጤት እንግዲህ በሚገርም ሁኔታ ተጠናቀቀ ማለት ነው። ሀናዬ እንግዲህ የነ ሚላትና የነ መስፍኔ ልጅ መሆኗ ታወቀ ማለት ነው። ባዩሽና ሚላት እንግዲህ በሚገርም ሁኔታ እንትናቸው ከሸፈባቸው ማለት ነው፣ ሴራቸው። ነገር ግን ሀንዬ ያልታሰበ ነገር ገጠማት። ምክንያቱም የአባቷ ሕክምና እንግዲህ በ400 እንደሚያልቅ ነበር የምታውቀው። አሁን ላይ ግን 600 እንደሆነ ዶክተሩ ይነግራታል። ምክንያቱም እሷ 200 ሚላት 200 አድርጋ ነበርና ሕክምናው እንዲጠናቀቅ እየተደረገው። አሁን ላይ ግን 600 ብሎ ሲነግራት ዶክተሩ ማመን አቃታት። የሀንዬ ነገር እንግዲህ ሀንዬ ፈጣሪዋን ተማጸነች። ምን አይነት ችግር ውስጥ ገባሁኝ ፈጣሪዬ እያለች እንግዲህ ፈጣሪዋን እየለመነች ነበረ። ምክንያቱም ከአባቷ ጋር ያላት ቁርኝነት ከምንም በላይ ለየት እያለ ነበረ ማለት ነው። እንግዲህ የሀናዬና የእርግብ ምርመራ በጸጉር ነው ሲባሉ እርግብ እንግዲህ የሀናን ጸጉር ቆርጣ ይዛ እንደሄደች ነበረ የሚታወቀው። ነገር ግን ምርመራቸው የእነሱ ለየት የሚያደርገው ተነቅሎ እንደሆነ ስትሰማ በጣም ተደናገጠች ማለት ነው። ሀናዬና እርግብ እንግዲህ ፎርም እንደሚሞሉ ነገራቸው ዶክተሩ። ፎርሙም ሲሞሉ ልክ እሷ እያጨለገች ሀናዬ የምትሞላውን እያየች ነበረ ማለት ነው። ሀናዬ እንግዲህ ምንም ነገር ተያጉላት ያንን ፎርም ሞልታለች። እሷ ግን ቶሎ ልትሞላም አልቻለች ነበርና ሀናዬ ጨርሳ ስትሰጥ ለዶክተሩ እሷ ግን ገና ነበረች እና ዶክተሩ ምን ነው ፈተና አደረግሽው እንዲህ እያለ ሀናዬንም የእጅ ጽሁፍሽ ያምራል እያለ እየነገራት ነበር። ዶክተሩ እንግዲህ ስለ ሀናዬ ጠለቅ ብሎ ሲጠይቃት እርግብ ምንድን ነው ስለ ሀና የህይወት ታሪክ ልጠይቅ ነው እንዲ የመጣ ነው ወደ መጣንበት ሄድ ስትለው እንግዲህ ያው ስማቸውን እየጠየቀ ነበር እና ስምሽ ማን ነው ሲላት ሀሴት መስፍን ትላለ። የመጣሽበትን ሀሴት እኮ ገና አልተረጋገጠም ሲላት እርግብ እባላለሁ ትለዋለች። ሀንዬም ያው ስሟን ትናገራለች። ሀናዬ እንግዲህ በተረጋጋ መንፈስ እየመለሰች የተጠየቀችውን ኩላ እየመለሰ ትገኛለች። እርግብ ግን ተደነጋግጣለች። በጣም ነው እንትን ያላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ በኖላዊ ተከታታይ ድራማ በአዲስ ነገር ቸከስ ብለናል። አዳዲስ ነገሮችን እንግዲህ እያያዝን እንመጣለን። እናንተም ቤተሰብ ሁኑ እላለሁኝ። ሀንዬ እንግዲህ የአባቷ ነገር ያው አባቷ ሕክምና ጨርሰው እንደሚወጡ ነበረ እያሰበች ያለችው። ነገር ግን እንደገና ብር ትጨምሪያለች ሲላት በጣም ተጨናነቀች። ነገር ግን ዶክተሩም ምንም የሚያጨናንቅሽ ነገር የለም እሷ ትከፍልልሻለች አትጨናነቂ ብሎ እንግዲህ ለማረጋጋት ሞክሯል ማለት ነው። ሀንዬ የአባቷ ነገር እንግዲህ በጣም እየከረረ ነው ማለት ነው ቁርኝነታቸው። ስለ ልጆቻቸው ልጅ ቢሆን ደስ ይልሃል እርግብ ሀንዬ እያለች እንግዲህ ሰላም መስፍኔን እየጠየቀችው ነበር። እኔ ግን በጣም እህቴ ብትሆን የምወዳት እና የምመኘው ሀንዬ ነው፣ በጣም ነው የምወዳት ትላለች ማለት ነው። እርግብን ብትሆን ችግር የለውም እያለ አይ እንግዲህ አንተ የምትወደው እርግብን ነው ማለት ነው እያለች ስትለው አይ ብትሆንም ችግር የለም እያልኩ ነው እንጂ እያለ ነበረ መስፍን እንግዲህ ማለት ነው። ከዛም እንግዲህ ሰላም መስፍን ሀንዬ እኮ እንኳን ሁለት አባት እና ለዓለም አባቶች ፍቅር መስጠት የምትል ምርጥ ልጅ ናት አለችው ማለት ነው። ሰላም ለመስፍኔ ለአባቷ እንግዲህ እናትሽ የት ሄደች ሲላት አይ እሱ ትምህርት ቤት። እሺ ሰላም ሁን ብላ እንግዲህ ሰላም ትተው ሄደች። እኔ መሄድበት አለኝ ብለው ሄደች ማለት ነው። ሚላት እንግዲህ ወደ ቤቷ ስትገባ ልጇ ከትምህርት ቤት ቀድሟት ታገኘዋለች ማለት ነው። ስታገኘ እንዴ ቀደምከኝ እንዴ እያለችው የት ሄደች ነው እናቴ ሲላት ያው ናሙናውን ውጤት ለሚሰጥ ሄደን ነው ትለዋለች ማለት ነው። ምግብ በላ ስትለው አይ ምንም ነገር ስላላገኘሁኝ ልሰራ ገና ተፍተፍ እያልኩ ነው እያለችው እያላት እንግዲህ ለምንድን ነው ምግብ ያልሰራችልኝ? ምንም ማድረግ ይሻለኛል እያለች ማን ነው ሰላምን ነው እርግብና እያላት አይ አይደለም ሀና ነው እንጂ ትለዋለች ማለት ነው። አይ ስላልተመቻት ይሆናል እኮ ይላታል ያሲም ማለት ነው። እንግዲህ ሰላምና ያሲም ሀና እህታቸው ብትሆን መርጠዋል ማለት ነው። እንግዲህ ድሉ የሀና እንደሚሆን ምንም ጥርጥር የለውም።
መስፍኔ እንግዲህ ሐኪም ቤት አካባቢ እየተንቆራጠጠ ነበር። እርግብና ሀናን እየጠበቃቸው እነሱም ወጡ። እንግዲህ ከዛ ሲወጡ ጨረሳችሁ እያላቸው አዎ ጨርሰናል ይሉታል ማለት ነው። ሰላም እና እናቴ ስትለው ሰላም ከሐኪም ቤት ውጭ ናት፣ እናትሽ ወደ ቤት ሄደች ይላታል ማለት ነው። እንግዲህ ወደ ቤት ሄዱ ትለዋለች ሀንዬ ማለት ነው። እንግዲህ መስፍኔ ለይቼ አንቺን ብቻሽን ላወራሽ እችላለሁ ይላታል ማለት ነው ሀንዬን። እርግብን እንግዲህ ወጣ ብለሽ ጠብቂኝ እያላት ነበረ ማለት ነው። እንግዲህ ሰላምን ውጭ ታገኛታለሽ ይዘው ጠብቂ ብሏት ሲወጣ እንግዲህ እርግብ በጣም ተናዳ ወጣች ማለት ነው። መስፍን እንግዲህ ጥያቄያቸውን ቀጠሉ። ሀንዬን አባትሽ እዚህ ከሆኑ ማየት እችላለሁኝ ይችላል ለምን ስትለው አይ አባትሽን በጣም እንደምትወዳቸው ሰላምና ሚናሴ ነግረውኛል ይላታል። እዚህ ሐኪም ቤት ከሆኑ ብተዋወቃቸው በጣም ደስ ይለኛል ሲላት እንግዲህ መስፍን ለሀንዬ ሀንዬ ደግሞ እንግዲህ አይ አልችልም፣ ምክንያቱም እኔ ቤተሰቦች እንደምፈልግና ከቤተሰቦች ቤተሰቤን ለማግኘትና ምርመራ እንደማድረግ ስለማያቅ ማን ብዬ ነው ማስተዋወቁ ጋሻ? አይ አይሆንም እያለች ነበረ ሀንዬ ማለት ነው መስፍን። እንዴት አያውቁም? ልጃቸው መሆንሽን አልነገርሻቸውም? ልጃቸው አለመሆንሽን አልነገርሻቸውም እያሉ ነበረ። ይህን ነገር ደግሞ ካወቀ በደንብ ብሎኛል፣ ነገር ግን ይህንን ነገር ካወቀ ይሞትብኛል ብላ ሀንዬ እንግዲህ ለመስፍን እያስረዳ ለምንድን ነው የሚሞቱት? ይሄ ነገር እኮ በጣም ቀላል ነው እያለ ይላታል ማለት ነው። እሷ ግን ለአንተ ቀላል ይሆን እንጂ ለእሱ ከባድ ነው፣ እንዴት አድርጎ እንዳሳደገኝ እኔ ነኝ የማውቀው ትላለች ማለት ነው ሀንዬ። እንዴት ነው ይህን ደግሞ የማያውቁት እያለ ይጠይቃታል እንግዲህ መስፍኔም እንግዲህ ታልሽሽ ይሁን ውጤቱ ምንም ሆነ ግን አንቺ ምንም ሊያስጨንቅሽ የሚችል ነገር የለም ይላታል መስፍኔ። እንግዲህ ያው የእነሱ ልጅ እንደሆነች ውስጡም አምኖበታል ማለት ነው። እሷ ግን እኔ አባይ እያለ ምንም የምጨነቅበት ጉዳይ የለም እያለች ነው ሀንዬ እንግዲህ በኮንፊደንስ። እሷ የእነሱ ልጅም ሆነች አልሆነች ምንም የሚሰጣት ነገር የለም ማለት ነው። አልደነገጠችም፣ ምንም አላለችም፣ ምክንያቱም የሰራችው ሴራ ምንም ነገር ስለሌለ ማለት ነው። እርግብ ግን በትንሽ በትልቁ ትቆጣለች ማለት ነው። እንግዲህ እስኪ እናያለን ውጤቱን። እኔ እውነቱን ለማወቅ እንጂ ምንም ችግር የለብኝም፣ እኔ ከቤተሰብ የበለጠ አባት ነው ያለኝ ትላለች እንግዲህ በኮንፊደንስ ሀንዬ። መስፍኔም እንግዲህ ጸለየ። እንዴት አድርገው ቢያሳድጓት ነው አምላኬ ሆይ ይችን ልጅ እንዳትነሳኝ አሳይተህ እያለ እንግዲህ እየጸለየ የነበሩ መስፍኔ ማለት ነው። ከዛ እርግብም ወደ ቤት ትሄድና ሚላትን ታገኛታለች ማለት ነው። አልጋ እያነጣጠፈች ነበረ። እንዴት ነበረ እያለች እየጠየቀቻት ነበር። በጣም ቆንጆ ነበር እያለች ነበረ እርግቤ ሚላትን ማለት ነው። እንግዲህ ሀንዬ መኝታ ክላሳቸውን ሳታነጥፍ ሄደችበት። ያው ሳታነጥፍ ሄዳ ነው እያለቻት ሚላት ለእርግብ እንግዲህ እኔ ላንጥፍልሽ እያለች እርግብም እሷ ምን ያነጥፈዋለሁኝ እየተባባሉ እንግዲህ እኔ የማነጥፍልሽ ልጅሽ አይደለሁ ልርዳሽ ስትላት እርግብ ማለት ነው አይ ወግ ደረሰኝ ማለት ነው ሴት ልጅ አጋዥ አገኘው ማለት ነው ስትል እንግዲህ አይ ሰላም ልጅሽ አይደለች እንዲ ትላታለች። የእሷን ልጅነት እንኳን ተዩ እያለች እንግዲህ ሚላት እንግዲህ ሴት ልጅ እንዲኖራት በጣም ጓጉታለች። ነገር ግን የሀንዬን ልጅ መሆን ልታምን ያልቻለችበት መንገድ በጣም የሚገርም ነው። ለምን እንደሆነ ከሀናና ከእርግብ ምን አይነት ልዩነት እንዳገኘችበት አይታወቅም ማለት ነው። 16 ዓመት እየኖርኩት ኑሮ አይደለም ትላታለች። እንዴት ነው ይህን ያክል የተጎዳሽ? እስኪ ቁጭ ብለሽ ንገሪኝ ትላለች እርግብ ማለት ነው። በቃ ሳስብሽ ራሱ በህልሜ እየመጣሽ በጣም ጎርተሽ ነበረ ትላለች ማለት ነው። ይሄን ያክል ነው ስትላት እኔ ሁልጊዜ ሌት ተቀን ፎቶሽን አቅፌ ነበር ማለቅ ሰው ይሄ ደግሞ ሰላምን በጣም ነበር የሚረብሻት ትላታለች። እንግዲህ እያለች እያወራቻት ነው። እርግብም እንግዲህ ወይኔ ማዬ በእኔ ምክንያት ተሰቃየ ነው የኖርሽው ማለት ነው እያለች ወጋቸውን ቀጠሉ። መስፍኔ እንግዲህ ሳይተኛ ቁጭ ብሎ እየጠበቃት ነበረ ሚላትን ማለት ነው። አልተኛሁም እኮ እየጠበቁች ነበር፣ ትንሽ ማውራት ያለብን ነገር ስላለ ስትል ምንድን ነው የምታወራኝ እያለችው አይ ይህ ቤት የጠበበ አልመሰለሽም እንዴ? ጠቧል። ሚናሴም ለእህቶቹ ክላሱን ለቆ ሶፋ ላይ ነው የሚተኘው እና እነሱም ለየብቻቸው መተኛት አለባቸው። ሁሉም የራሳቸው እኮ ሚስጥር ሊኖራቸው ይችላል። እነ ሰላሜ ተለያይተው መተኛት አለባቸው እና ይህን ቤት እንሽጠውና ሌላ ቤት መግዛት አለብን ይላታል። እሷም እንግዲህ ከመስፍኔ ጋር ያላት በጣም እንትን ስላለች ስለማትፈልግ በጣም ተቆጥታ አያገባህም አንተ እኮ ስለ እኔ ይሄ ቤት ስንት መከራ
ሀና ጭንቀት እንዳሳልፍኩበት እኔ ነኝ የማውቀው። ምርመራውን ለማድረግ ነው እየመጣኸው፣ አድርገህ መሄድ አለብህ። ከኔ ጋር ልትኖር አይደለም የመጣኸው ትለዋለች። አይ እኔ እኮ ከአንቺ ጋር ለመኖር የመጣሁት። ምን አለ የልጆችሽ አባት አይደለሁ የልጆች እናት አይደለሽ እንዴ እያለው ሀንዬና አባቷም እንግዲህ አንድ ጋ ቁጭ ብለው እየተጨዋወቱ እየተሳሳቁ ነበረ። እሷ ከነሱም ብትለይም ከአባቷ ጋር እንደ ቤተሰብ እንደ ሁሉ ነገር ሆኖ ስላሳደጋት አባቷ በጣም ደስተኛ ነበረች ማለት ነው። አንቺ ደስተኛ ሆነች ሳይሽ እኔም ደስተኛ ሆናለሁ እያሉ አባቷም እንግዲህ እያጫወቷት ነበር። አንቺ ሲከፋሽ ነው እኔንም የሚከፋኝ እያሏት ነበር። ሀንዬንም እንግዲህ ከአባቷ ጋር እየተጫወተች እያለች ዶክተሩ መጥቶ የአባቷን ጤንነት ጠይቆ ወደ ቢሮ ፈልግሻለሁ ብሎ ጠየቃት። እንግዲህ ሀንዬ በመላው ቤተሰብ ውስጥ ፍቅር ነስታባቸዋለች። እሷ እንደምታሸንፍ በጣም አሪፍ ሀንዬ እንግዲህ ሁሉም አውቀዋል ውጤቱን ነው። ሀንዬ የነ መስፍን ልጅ እንደሆነች ዶክተሩ ጭምር አውቀዋል ማለት ነው። እንግዲህ ቀጣይ ውጤቱን በዶክተሩ እንናገራለን። ዶክተሩ ጭምር ነው እንግዲህ የነ እርግብ ሴራ እንግዲህ ውጤቱ እንዳይቀየር እያልን እንግዲህ እንጠብቃለን ማለት ነው። ክፍል 40 ድረስ እናንተ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ ቤተሰብ። በዚህም መልኩ ባይ ባይ።